ሁሉም ሴቶች የሚያከብሩትና የሚወዱት ወንድ ባህሪ። አንዲት ሴት ልጅ ካንተ የምትሸሸው ገንዘብ ስለሌለ አሊያም መልክ ስለማያምር እንዳይመስል። አሁን ብዙ ጊዜ ሴት ልጅ የምትሸሸው ከጀርባ ያለውን ደካማነት። አሁን እኛ ሴቶች የምንወደውና የምናከብረው ብሎም ህይወታችንን የምንሰጠው ወንድ በስሜት የበሰለ ወንድ ነው። እመነኝ፣ ቀጥሎ የምነግርህ ባህሪያቶች ካሉ ሴት ልጅ በፍጹም አታሳድድም። ይልቁኑ የምትመጥን ሴት እሷ ራሷ ፈልጋ ትመጣለች። እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውድ ናፊዳር ቲዩብ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ስኬታማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ደግሞ ላይክ አድርጉትና እንጀምር። በስሜት መብሰል ማለት በነገራችን ላይ ፍጹም መሆን ማለት አይደለም፣ ግን በየቀኑ በየጊዜው ራስ ላይ መስራት፣ ለመለወጥ መሞከር፣ መሻሻል ማለት ነው እንጂ ይሄ ፐርፌክት የሆነ ምንም ስህተት የማይሰራ ወንድ ማለት አይደለም። ቀጥሎ የምነግርህ 10 ባህሪያቶች ካሉ አንተ በስሜት የበሰልክ ወንድ ነህ ማለት ነው። በስሜት የበሰለ ወንድ ደግሞ እኛ ሴቶች ይሄ አውቀነው ተርሙን እንደዚህ ቃላቶቹን እያንዳንዱን ነገር ተንትነን ሳይሆን እንዲሁ የሚማርከን እንዲሁ የሚያሸንፈን አይነት ወንድ ነው ማለት ነው። አሁን ብትጠይቁ ብዙ ሴቶችን አይ በስሜት የበሰለ ወንድ ምናምን ላይሉ ይችላሉ፣ ግን ባህሪያቶቹ የሚያሳየው ባህሪ ማለት ነው ያ የወደዱት ሰው እነዚህን ነገሮች ነው ቀጥሎም ነግራችሁ ማለት ነው። በስሜት የበሰለ ወንድ በየትኛውም ቦታ ላይ የማሸነፍ የመማረክ አቅም ያለው ሁሉም ሴቶች የሚወዱትና የሚያከብሩት ወንድ ነው። እስከ መጨረሻው ተከታተሉ። እሺ፣ የመጀመሪያው ሁሉም ሴቶች የሚወዱትና የሚያከብሩት በስሜት የበሰለ ወንድ ባህሪ ምንድነው? ስሜትን የመቆጣጠር ብቃት ነው። ያው ብዙ ነገሮች ሊፈጠሩ ይችላሉ። ችግሮች በሚፈጠሩበት ሰዓት ላይ በመቆጣት በመጮህ አለ አይደለ ሪያክት የሚያደርግ ሳይሆን ችግሮችን ለመፍታት የሚሞክር የተረጋጋ እንዴት ነው ስሜቱን መቆጣጠር የሚችል ስሜቱን ማኔጅ ማድረግ የሚችል የሚያናድዱ የሚረብሹ ነገሮች ሊሆኑ ይችላሉ የተፈጠሩት፣ ግን እነዛን ነገሮች በጥሩ ባልሆነ መንገድ ሪያክት የማያደርግ የማይጮህ የማይቆጣ ምክንያቱም ስሜቱን ማኔጅ ማድረግ መቆጣጠር ስለሚችል ስሜቱ እንዲበልጠው ስሜቱ እንዲያሸንፈው ስሜቱ እንዲገዛውና እንዲመራው ስለማይፈቅድ ማለት ነው። ይህ በጣም ወሳኝ ነገር ነው። ሁለተኛ፣ መፍትሄ ከመስጠት ይልቅ የሚያዳምጥ የሚሰማ ወንድ። አሁን ብዙ ጊዜ ወንዶች ፕሮብሌም ሶልቨር ስለሆናችሁ እንደዚህ አይነት ማይንድ ሴት ስላላችሁ በሪሌሽንሺፕ በፍቅር ግንኙነት ላይ አንዲት ሴት ልጅ መታ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ምናምን ሲባል ቶሎ ብሎ ወደ አይምሯችሁ የሚመጣው ነገር ምንድን ነው? መፍትሄ መስጠት ነው። እንደዚህ አድርጊያ እንደዚህ ሆነ በቃ እያላችሁ በመሀል ታቋርጣላችሁ እና ያ ደግሞ ትክክል አይደለም። በተለይ ከሴት ልጅ ጋር ያላችሁን ሪሌሽንሺፕ ማጠናከር፣ ተፈላጊ ወንድ መሆን፣ የወደዳችኋትን ሴት በፍቅር ማሸነፍ፣ ከእናንተ ጋር እንድትቆይ ማድረግ የምትፈልጉ ከሆነ ይሄ በጣም ኢምፖርታንት ነገር ነው። ማዳመጥ፣ በቃ ስሜቷን ለመረዳት ማዳመጥ፣ መልስ መስጠት፣ መፍትሄ መስጠት። መጨረሻ ላይ በቃ ተናግራ ስትጨርስ እኔ ምን እንዳደርግ ትፈልጊያለሽ፣ በምን ላግዝሽ ብላችሁ የምታደርጉት ነገር ነው እንጂ በየመሀሉ ስራ ቦታ እንደዚህ ብሎኛል አለቀኝ ምናምን ታዲያ እንደዚህ በይዋ አይደለም። በቃ ትጨርስ፣ ሀሳቧን ትጨርስ፣ አዳምጧት። ይሄ በጣም ቤዚክ ነገር ነው። በነገራችን ላይ የብዙ ሰው ትዳርም ኢቭን የሚፈርስበት አንዱ ምክንያት ነው ያለመደማመጥ፣ ያለመሰማማት፣ ሀሳቧን ያለመረዳት አይደለ? እኛ ሴቶች በተፈጥሯችን ይሄ የተሰሙንን ስሜቶች ወይም ችግሮቻችንን የምንፈታው ወይም ደግሞ የሚቀለን ከእንደዚህ አይነት ስሜት የምንወጣው በመናገር ነው። ስንናገር ደግሞ መደመጥ እንፈልጋለን እና እዚህ ላይ በደንብ አስብበት። ሶስተኛ፣ ስህተትን አምኖ ይቅርታ መጠየቅ። አቤት የበሰለ ወንድ የሚያደርገው ትልቅ ነገር ነው በእውነት። ያው ስንኖር በፍቅር ግንኙነት አይደለም እንዲሁ ዝም ብለን ራሱ እየኖር የምንሰራቸው ስህተቶች ብዙ ናቸው አይደለም። ሰዎች ስንባል ከስህተት ነው ከመሞከር ስህተት ይመጣል። ከስህተት ደግሞ እየተማርን እንሄዳለን እና ግን የምንማርበት መንገድ ከሰዎች ጋር ሲሆን ይቅርታ እየጠየቅን ነው። ምክንያቱም የጎዳ ነው ያስቀየም ነው ሰው ስላለ ማለት ነው። ስሜቱን የነካ ነው ሰው ስላለ ማለት ነው። ደካማ ወንድ ምን እንደሚያደርግ ታውቃላችሁ? ሌሎች ላይ ያላክካል። እኔ እንደዚህ አላረኩም፣ አንቺ ነሽ፣ አንቺ እንደዚህ ባትይ ኖሮ እኮ እኔ እንደዚህ አላረግም ነበር፣ መጀመሪያ አንቺ እንደዚህ ስላልሽ እንደዚህ ሆነ፣ እነገሌ እንደዚህ ስላረጉ ተናድጄ እንደዚህ ያልኩ ምናምን። በቃ ሁሌ ሌሎች ላይ ማላከክ ሬስፖንሲብል አይደለም። ለራሱ አክሽን ለራሱ ጥፋት ሬስፖንሲብል አይደለም። ማቹርድ የሆነ ወንድ መሆን የምትፈልግ ከሆነ ሁሉም ሴቶች የሚያከብሩት የሚወዱት የሚወዳትን ሴት ደግሞ በፍቅር ማሸነፍ የሚችል ማሸነፍ ብቻ ሳይሆን ደግሞ ማቆየት
ካንተ ጋር እንድትቆይ። በነገራችን ላይ መጀመር ምናምን እኮ ምንም እንትን ቢግ ዲል አይደለም አይደል? ብዙ ሰው የፍቅር ግንኙነት ጀምሮ ያውቃል። በቃ ኦኬ እሺ ተባብሎ ጀምሮ ያውቃል። ዋናው ትልቁ ቁም ነገር ማቆየት ነው። ከዛ ለትዳር ማብቃት ነው። የወደድካት ሴት ከአንተ ጋር እንድትቆይ የምትፈልግ ከሆነ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ ማለት የደካማነት ምሳሌ ወይም መገለጫ አይደለም። ይልቁኑ ይቅርታ አለመጠየቅ ነው ደካማ ያልበሰለ ወንድ የሚያደርገን ማለት ነው። አራተኛ ዝምታን እንደ ቅጣት አለመጠቀም። አለመግባባቶች ሲፈጠሩ ሊሆን ይችላል አይደለ? ዝም ብሎ ወይም ደግሞ ዘግቶ ወይም አክሩፎ አለመቆየት ማለት ነው። አንተ መሪ እንደመሆነ የፍቅር ግንኙነት ላይ ሲቀጥልም ትዳር ላይ መሪ እንደመሆነ መጠን ችግሮች ሲፈጠሩ እርግጥ ነው በሰዓቱ ማውራት ላትፈልግ ትችላለህ፣ ሊከብድ ይችላል። ግን ማሳወቅ፣ አይ በቃ በኋላ እናወራለን፣ ስረጋጋ እናወራለን ወይ እንደዚህ ብሎ መናገር ነው እንጂ በቃ ምን እንደተፈጠረ ምን እንደተከፋክ ምናምን ሳይታወቅ ዝም ብለክ መኮራረፍን እንደ መፍትሄ አድርጎ መውሰድ ትክክል አይደለም። ያው ካስተዳደግ ከዚህ በፊት ከነበረ ሪሌሽንሺፕ እንደዚህ አይነት ባህሪያቶች ሊኖሩብህ ይችላሉ፣ ግን ትክክል አይደለም። በስሜት የበሰለ ወንድም የሚያደርገው ነገር አይደለም እና በተቻለ መጠን በኋላ እናወራለን፣ ስረጋጋ እናወራለን፣ በዚህ ምክንያት ደብሮኛል፣ ግን አሁን ማውራት አልፈልግም እናወራለን የሚሉ ነገሮችን መጠቀም ማቹርድ ያደርግሃል። ይሄ ደግሞ በሁሉም ሴቶች የሚወደድና የሚፈለግ ነገር ነው። ምክንያቱም መሪ የሆነ ሰው ነገሮችን ማኔጅ ማድረግ አላለ። እንደ መሪነትህ ችግርም ቢፈጠር በችግርም ሰዓት የመሪነት ችሎታህን ብቃትህን ማሳየት አለብህ። አምስተኛ ስሜትን አለመደበቅ። ያው ብዙ ጊዜ ወንድ ልጅ ስሜቱን እንደዚህ አይናገርም። አሁን መፍራት ሊሆን ይችላል፣ መጨነቅ ሊሆን ይችላል፣ የሚያሳስብ ነገር ኖሮ ሊሆን ይችላል። እነዚህን ነገሮች ግን አለመናገር እኛ ሀገር ላይ ወንድ ልጅ አይደለ እንዴ ምናምን የሚባል ነገር አለ። ግን እውነታው የበሰለ ወንድ ማቹርድ የሆነ ወንድ ስሜቱን ይረዳል። ሁለተኛ ደግሞ ለወደዳት ላፈቀራት ሴት በግልጽ ይነግራታል። እንደዚህ አይነት ነገሮች አስፈርቶኛል፣ እንደዚህ አይነት ነገሮች አስጨንቆኛል፣ እንደዚህ አይነት ነገሮች አሳስበውኛል ብሎ በግልጽ ስሜቱን ይናገራል። የዛኔም ትረዷለች፣ የዛኔም ከጎኑ ትሆናለች ማለት ነው። ስሜትን መግለጽ ግን እንደ ድክመት እንደ ሽንፈት ነው የሚቆጠረው እኛ ጋር፣ ግን ትክክል አይደለም። ለወደድካት ሴት ለምታምናት ሴት የሚሰማህን ስሜት በግልጽ ካልተናገርክ ለማን ልትናገር ነው? አፍተሮል እኮ በቃ ሴት ልጅ ወንድ ልጅ አንድ ላይ ሲሆኑ እኮ ሼር መደራረግ፣ አንዱ የጎደለውን አንዱ መሙላት አይደለ? ተፈጥሯችንም የአንዳችንን ክፍተት አንዳችን ሞልተን ሙሉ የሆነ ነገር ለመፍጠር እኮ ነው አይደለ? ማለት በቃ ጎድሏችንን ለመሞላላት ነው። ይህንን ነገርህን ካልተናገርክ፣ በከፋ በደበረ በጨነቀ ጊዜ ካልተናገርክ ምን ጥቅም አለው? ይህንን እንደ ደካማነት አድርጋችሁ አትመልከቱ። ብቻ የምትወዷት የምታፈቅሯት የምታምኗት ሴት ትሆን። ስድስተኛ በስሜት የበሰለ ወንድ ጤናማ የሆነ የግል መስመር አለው፣ ወይም ደግሞ ባውንደሪ የምንለው ማለት ነው። አላማውን ስለወደደ ስላፈቀረ በሚል ዝም ብሎ አይጥልም። አይሆንም ማለት ባለበት ሰዓት ደግሞ አይሆንም ይላል። አይሆንም፣ አላደርገውም፣ አሁን አልችልም ይላል በማይሆን ሰዓት ማለት ነው። የግል መስመር በጣም ወሳኝ ነው። አንዳንድ ወንዶች አላችሁ ስለወደዳችሁ ስላፈቀራችሁ አላማችሁን በቃ ኧረ የራሱን ጉዳይ ብላችሁ እርግፍ አድርጋችሁ የምትተዉ ማለት ነው። ግን ያ ትክክል አይደለም። እንደ ወንድ አላማ መቀጠል ያለበት በዚች ምድር ሳታሳካ ሳታደርግ ማለፍ የሌለብህ ነገር ነው እና እሱን ዝም ብለህ ለጊዜው በተሰማ ስሜት ምክንያት ኢሞሽናል ሆነክ መተው ያልበሰለ ወንድ ነው የሚያደርግክ። ብዙ ነገሮችን ትከስራለህ፣ ብዙ ነገሮችን ታጣለህ። የወደድካትን አላማህን የተውክላትን ሴትም ጭምር ማለት ነው። ማን አላማ ከሌለው ወንድ ጋር፣ ማን ህልም ከሌለው ወንድ ጋር ይጓዛል? አይሆንም። ሰው በደንብ አስብበት። እዚህ ላይ ማቹርድ የሆነ ወንድ እንደሚያደርገው አላማህን አጥብቀህ ያዝ። አይሆንም ማለት ያለብህን ነገር አይሆንም በል፣ ብትወዳትም ብታፈቅራትም። ሰባተኛ ቅናትን በብስለት መያዝ። ያው ስትወድ ስታፈቅር የቅናት ስሜት ሊፈጠር ይችላል። ግን አንተን ማቹርድ የሚያደርግ የበሰለ ወንድ የሚያደርግ እንደው ሴት ልጅ ባገኘሁት ኧረ ይሄ ልጅ የኔ በሆነ እንድትል የሚያደርግህ ያንን የቅናት ስሜት ያስ ማድረግክ ነው። በቃ የት ነበርሽ ከማጋ ነበርሽ እያልክ በቃ የጸብ ያለ መግባባት መንስኤ የምታደርግ ሳይሆን እምነትን የምትሰጥ የምታምን አንተ ራስክ የምትወደድ የምትፈቀር መሆንህን አምነክ ይሄ ከጥርጣሬ አለ አይደለ ይሄ ፍራስትሬት ከማድረግ ወጥተክ በማመን የሚሰማ የቅናት ስሜት የለም ማለት አይደለም። ሰውን ስትወዱ ጥቃቅኗ ነገር ልታስቀናችሁ ትችላለች። ግን ያንን የቅናት ስሜት ማኔጅ ማድረግ ወደሚታይ ወደሚዳሰስ ነገር አለመለወጥ
ተረድታችሁኛል? ስሜት እኮ ይሰማል፣ ግን ተሰምቷችሁ ከማን ጋር ነበርሽ ለምን እንደዚህ ያደረግሽ ምናምን እየሆነ ሲሄድ ወደ ፊዚካል ነገር እየተቀየረ የተወራወራችሁ ቃላቶች መጥፎ ወደሆነ ደረጃ ይሄዳል እና ቅናትን ማኔጅ ማድረግ መቻል ማቹሪቲ ይጠይቃል። 8ኛ ላይ ደርሰናል። የበሰለ ወንድ። ሁሉም ሴቶች የኔ በሆነ የሚሉት የሚወዱት የሚያከብሩት ወንድ ባህሪን እየዘረዘርን በግጭት ወቅት ወይም ደግሞ ባለመግባባት ወቅት ለማሸነፍ አለመጣር። አቤት በጸብ ወቅት ካፕሎች፣ ጥንዶች፣ ኢቭን ባለትዳሮች በቃ እንዴት ላለመሸነፍ እንደሚሞክሩ በቃ እኔ ትክክል ነኝ የሚለውን ለማሳመን የማያወጡት የማይደረድሩት ምክንያት ማስረጃ የለም። በቃ ማጣቀሻ ብዛቱ ማለት ነው። እውነት ለመናገር የበሰለ ወንድ ማቹርድ የሆነ ወንድ ግን እኔ ትክክል ነኝ ምናምን የሚለው አይደለም የሚያሳስበው። እንዴት እንፍታው ችግሩን፣ እንዴት እንፍታው። በቃ ችግር ነው የተፈጠረው እንጂ በሁለታችሁ መካከል አይደለም ጸብ የተፈጠረው እኮ። አሁን ብዙ ሰው እንደዛ አድርጎ ስለሚያስበው ነው ፊዚካል ጸብ አድርጎ ያስበዋል። እና እኔ ማሸነፍ አለብኝ ኖ፣ ችግር ነው የተፈጠረው። ያን የተፈጠረ ችግር አብራችሁ ሆናችሁ ቁጭ ብላችሁ እንዴት እንፍታው፣ እኔ ምን ላድርግ፣ አንተ ምን ታደርጋለህ፣ እንደዚህ ነው የሚፈታው ችግር። አንተ መሪ እንደመሆነ ማቹርድ የሆነ ወንድ እንደመሆን መጠን ከአንተ የሚጠበቀው ይሄ ነው። ለማሸነፍ መጣር ሳይሆን ችግሩን ለመፍታት መጣር፣ ችግሩን ለመፍታት መሞከር። 9ኛ ማቹርድ የሆነ ወንድ የራሱ የሆነ የደስታ ምንጭ አለው። ሁላችንም ወንዶችም ሴቶችም የፍቅር ግንኙነት ላይ ስንገባ የምንሰራው ትልቁ ስህተት የሚመጣው የፍቅር ግንኙነት የደስታችን ምንጭ ነው ብለን እናስባለን። በጣም ኤክስፔክቴሽናችን የተለጠጠ ነው። ሁላችንም ሰዎች ግን በራሳችን በመጀመሪያ ማለት ነው ደስተኛ ካልሆንን፣ በራሳችን ካልቆምን የሚመጣው ነገር በተለየ ሁኔታ የሚያስደስተን አይሆንም። በራሳችን መጀመሪያ መቆም አለብን። የራሳችን የደስታ ምንጭ ሊኖረን ያስፈልጋል። ስለዚህ የሚመጣው ሰው የሚመጣው የፍቅር ግንኙነት በጣም እንድንደሰት አሁን ካለንበት ከፍ እንዲል ያደርገዋል ደስታችን እንጂ ደስታዬ የፍቅር ግንኙነቱ ላይ ነው ብለን መግባት በጣም ብዙ ዋጋ ያስከፍለናል። ማቹርድ የሆነ ወንድ፣ የበሰለ ወንድ በራሱ ደስተኛ ነው። በራሱ እንዴት ነው በቃ አይደለ፣ ራሱን ይወዳል፣ ራሱን ያከብራል፣ ራሱን ያውቃል አይደለ፣ ከፈጣሪው ጋር ጥሩ ግንኙነት አለው። ደስታው ሴት ልጅ ላይ ዲፔንድ ያደረገ አይደለም። ስትመጣ ተጨማሪ ደስታን ሰጧለች፣ ምንም ጥያቄ የለውም። ግን ሴት ልጅ ላይ ዲፔንድ ያደረገ ጥገኛ የሆነ ደስታ የለውም። ይሄ በጣም ወሳኝ ነገር ነው። በመጨረሻ ደረጃ ይሄ በጣም ወሳኝ ነገር ነው፣ ወጥነት ያለው ባህሪ። ዛሬ በፍቅር አብዶ በቃ ዛሬ ሞትኩልሽ ምናምን ነገ ከዛ የለም ማለት ነው። ዝርም አይልም። በቃ እንደዚህ አይነት ነገር ምንድነው አይደለ ኢሞሽናል የሆነ ወይም ደግሞ በስሜት ያልበሰለ ደካማ የሆነ ወንድ የሚያደርገው ነገር ነው። በቃ ትላንትና የጦፈ ነገር ውስጥ ምናምን ዛሬ ደግሞ ውርድ ቅስቅስ። ግን ስሜቱን ማኔጅ ማድረግ የሚችል በስሜት የበሰለ ወንድ ኮንስታንት የሆነ ባህሪ ነው ያለው፣ ወጥ የሆነ ባህሪ ነው ያለው። ይሄ ወጥነት ደግሞ ሴት ልጅ እንድትተማመንበት፣ ሴት ልጅ እንድትደገፍበት ያደርጋታል ማለት ነው። ይሄ ለኛ ለሴቶች ትልቅ ትርጉም አለው። ምክንያቱም በቃ ቀስ በቀስ ነው እያየን ነው የምንሄደው። ብዙ ጊዜ የጸብ ያለመግባባት መንስኤ የሚሆነው መጀመሪያ እንደዚህ ታደርግልኝ ነበር አሁን ግን ተውክ የሚሉ ነገሮች ናቸው። አስተውላችሁ ከሆነ ማለት ነው። ወጥ የሆነ ባህሪን የምታሳያት ከሆነ፣ ስሜትን ማኔጅ የምታደርግ ከሆነ፣ ይሄ ልንቀሽቀዥ የሚል ስሜት አለ አይደለ፣ ካልተነጠፍኩልሽ እንደዚህ ካልሆንኩልሽ የሚለውን ስሜት አይ ብለህ ያስ የምታደርገው ከሆነ በኋላ ላይ ከምታሳያት ጋር ተመሳሳይ የሆነና ወጥነት ያለው ነገር ታሳያለና በዚህ ሰዓት በቃ የትላንቱም የዛሬውም አለ አይደለ በቃ አንተ ላይ እንድትደገፍብህ እንድትተማመንብህ እሱ እኮ እንደዚህ ነው ብላ እርግጠኛ እንድትሆንብህ ታደርጋታለህና እነዚህን 10 ነገሮች የምታደርግ ከሆነ እነዚህ 10 ባህሪዎች ካሉ በስሜት የበሰልክ ወንድ ነህ ማለት ነው። ይሄ ደግሞ በጣም ትልቅ ነገር ነው። የፍቅር ግንኙነት ላይ ሰክሰስፉል እንድትሆን የወደድካት ሴት ራሷ ፈልጋህ እንድትመጣ ብቻ ሳይሆን ደግሞ እንድትቆይ የሚያደርግ ትልቅ ነገር ነው። እናንተ ምን ታስባላችሁ? እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ካያችሁት በጣም ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን እስካሁን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ እውነት ብዙ ሚስጥሮች አምልጧቸዋል። ችግር የለውም። አሁንም ብዙ ሚስጥሮችን ትሰማላችሁ። ቶሎ ሰብስክራይብ አድርጉ። በቅርቡ 100,000 ሰብስክራይበር እንገባለን። የዚህ ትልቅ ጉዞ አካል ሁኑ። ሁላችሁም በጣም አመሰግናለሁ። ወዳችኋለሁ። ቻው